የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቲዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። የኤሊ ልጆች ምናምንቲዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ ግን ምን አይሉም ነበር? አቤት አስቡ እንግዲህ እግዚአብሔርን የማያውቅ ካህን አገልጋይ የሆነበት የእምነት ቦታ ምን ያህል ድቅድቅ ጨለማ እንደሆነ እዚህ ያለን ሁላችን አብረን እንመልከት። ጊዜያችን እዚህ ሁላችን አሁን እንግዲህ እውነት እንነጋገር፣ ፖለቲካ እንነጋገር ወይስ እውነት እንነጋገር አይደል? አዎ እውነት እንነጋገር ከተባለ አስፈሪ ነው። አንድ አይነት ነው የሚሆነው። ብዙ አገልጋዮች እግዚአብሔርን ዕውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ ግን እግዚአብሔርን የማያውቁ ሰዎች አሉ። ከዚህ የተነሳ የእግዚአብሔር ቤተክርስቲያን የተባለችው የጥቅም ቦታ ትሆናለች። አሁን እናየዋለን። እነዚህ እግዚአብሔርን የማያውቁ ሰዎች ስስታሞች ናቸው። እነዚህ አገልጋይ ካህናት አገልግሎታቸውን ለጥቅምና ለክብር ብቻ ያውሉታል። በዚህም ምክንያት አገልጋዮቹ ራስ ወዳዶች ስስታሞች ስለነበሩ የእግዚአብሔርን ድርሻ እና የራሳቸውን ድርሻ አይለዩም። ለእግዚአብሔር ክብር የሚውለውን የመስዋዕት ጉዳይ መጀመሪያ ራሳቸው ይወስዳሉ። ስለዚህ ራሳቸውን የሚያስቀድሙ ናቸው ማለት ነው። የእነሱን ድርሻ ሳይለዩ ሁሉንም ለራሳቸው ብቻ ያደርጉታል። መጽሐፈ ሳሙኤል እንዲህ ይልልናል። የካህናት ልምድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም ሶስት ቀደም ስትማሩ ነበር ብፁዕ አባታችን አቡነ ማርቆስ ይህንን ሲገልጹት ነበር። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁ 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰድ ነበረ። ሜንጦ ያወጣውን ሁሉ ካህኑ ለእርሱ ይወስድ ነበር። ወደዚያ በመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ወስደው ያ ነገር የዘረፈውን ነገር ዘርፈው ለራሳቸው ያደርጉ ነበር። ይሄ መብቱ የፈቀደላቸው ናቸው። ነገር ግን ከዚህ የከፋ ደግሞ ያደርጉ ነበር። ስልጣናቸውን ለጥቅማቸው ብቻ ያንን ክህነቱን ለጥቅም ብቻ ያውሉት ነበር። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞዝተኞች ብቻ ይሆናሉ። አገልጋዮች፣ ዘማሪያን፣ ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። የትም ቦታ ሄዱ ስንት ነው ደሞዝ ነው የሚጠይቅ? እንዴት ነው አገልግሎት ብሎ አይጠይቅም። አገልግሎት እንዴት ነው? ስንት ይከፈላል? ትንሽ የኛ አይነት ወደኛ ቀረብ ያለ ይመስላችኋል? እንዴት ነው? ይሄ ዘመን ክፉ ዘመን ነው። እንዲህ አይነት ዘመን ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበር። ሰውየውም አስቀድሞ ስቡን ያቃጥሉት ኋላም ሰውነትህ ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢ ብትል በግድ ወስደዋለሁ ይል ነበር። የእግዚአብሔርን ድርሻ ተሳይል በግድ ቀምጦ ይወስድ ነበር። መንፈሳዊ ይሄ የንጋት ጨለማ ውስጥ ወደ ንጋት የሚሄድ የጨለማ ነገር እንደዚህ ነው። መንፈሳዊነት ይጠፋል። የሥነ ምግባር ችግር ይኖራል። ራሳቸው ኃጢአተኞች ስለሆኑ ህዝቡን ኃጢአተኝነት አለማመዱት ይላል መጽሐፉ። ምን ይላል መሰላችሁ? እርሱም አላቸው ስለ ክፉ ነገራችሁ ከዚህ ህዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆች ሆይ የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለናንተ የደረሰኝ ወሬ መልካም አይደለም። የእግዚአብሔርን ህዝብ ምን አድርገውታል ማለት ነው? ኃጢአተኛ አድርገውታል። የኃጢአት ልምምድ ነው የሚያስተምሩት ማለት ነው። ይሄ የንጋት ጨለማ የሚሆነው ነገር በእንደዚህ አይነት ነገር
ሰራም የዘመኑ አስቸጋሪነት የምንረዳው የእግዚአብሔር ዝምታ ከዚህ ላይ በእንደዚህ አይነት ዘመን እግዚአብሔር ዝም ይላል አይነገርም ራእይም በዚያ ዘመን የእግዚአብሔር ቃል ብርቅ ነበር ራእይም አልነበረም ይላል እግዚአብሔር ዝም ይላል ከባድ አይደለ እግዚአብሔር ዝም ሲል ምናልባት ዛሬ እግዚአብሔር እየተናገረ እንደሆነ እግዚአብሔር በእውነት ቃሉን ይናገረን እኛ ከስጋ የሆነ እንዳንናገር እግዚአብሔር ይርዳን ሌላውን ለመጉዳት ወይም ሌላውን ለመንካት አያርገን እግዚአብሔር ሁላችንም ልባችንና አይምሮአችን የሚለውጥ እውነተኛ የእግዚአብሔር የሱ ሐሳብ የሆነ ነገር ይሁንልን እዚህ የምንሰማው እሱ ብቻ የሚናገረው ይሁንልን እናም ልባችን የሚመለስ በሰው እንዳንፈርድ እኛም ላይ እንዳይፈረድ እግዚአብሔር ከፍርድ ያድነን በእውነት እንዲህ አይነት ዘመን ከባድ ነው ወገኖች ራሳችን እንኳን እንድንጠራጠር ያደርገናል እስቲ ወደ ዘመናችን እንመለስ ስንቶቻችንን ከጥላቻ ነፃ የሆነው በአሁኑ ሰዓት ስንቶቻችንን በሚደረገው ነገር ያልተናደርን በሚሆነው ነገር ልባችን ያልደማ ያልተበሳጨ እግዚአብሔር ሆይ አሁን ፍረድ ብለን እሱን ለፍርድ ያልጠየቅን ስንቶቻችንን ከባድ ነው እንዲህ አይነት ዘመን የሰማችሁኝ ነው በእንዲህ አይነት ዘመን በእግዚአብሔር ፊት እውነተኛ ሆኖ መገኘት እንዴት ከባድ ነገር ነው ወገኖች የእግዚአብሔር ደግሞ በዚህ ጊዜ እግዚአብሔር ዝም ሲል መልስ ያልሰጠ ሲመስል ከባድ ነው ዛሬ ሌሊት ነው የመጣው ሌሊት እንለዋለን የመጣሁበትን ሰዓት ትንሽ ሊነጋ ትንሽ ሲቀረው ማለት ነው ግን ሊነጋ ትንሽ ሲቀረው ነው የመጣሁት ከዚያ በፊት ከ4 ሰዓት በፊት ማህሌት ቆመው ነበር ካህናት እኔ ስመጣ ከእንቅልፋቸው የነቁ ነው እንጂ የሚመስሉት ሌሊቱን ሙሉ የሚቆሙ አይመስሉም ነበር በቃ እንደዚህ ይሽከረከሩ ነበር ፈገግታቸው ሲዘምሩ በእግዚአብሔር ፊት ሲሉ እርግጠኛ ነኝ መላእክት የታያቸው ነው እንጂ የሚመስል በሰው ነገር የሚዘምሩ አይመስልም ነበር ታዲያ ይሄ ሁሉ እየታየ ለምንድን ነው እግዚአብሔር የማይሰማው ወይ የምንጸልየው ጸሎት ከእግዚአብሔር ያፈነገጠ ነው በነገራችን ላይ ወገኖቼ እነዚህ ሰዎችም መስዋዕት እየሰዉ ነበር እነዚህ ሰዎችም እኮ አምልኮ ነበራቸው ያን ጊዜም እኮ መስዋዕት ይቀርብ ነበር ካህናቱም ነበሩ ልብሳቸውን ለብሰው ከፊቱ ከህዝቡ ፊት ይቆሙ ነበር ልክ ዛሬ ጧት እንዳደረግነው መዘምራኑ አሁን እዚህ መዘምራኑ ለብሰዋል እንደነዚህ ኃይለኛ መዘምራን ነበሯቸው ግን ለጥቅም ብቻ የሚውል ነበር ስለዚህ ዛሬ እኔና እናንተ ቤተክርስቲያን ይህን ህዝብ ምሽት ላይ ጧት ምድሪቱ አልበቃ ብላ ተጨንቃ ነበር ሙሉ ቀን ሲዘምር የሚውል ህዝብ ያለባት ሀገር ይህች ሀገር ብቻ ናት ሌላ ሀገር አላየሁም እኔ ሌሊት